ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ እንደምን ቆያችሁ። ሶስት አስቸኳይ መደመጥ ያለባቸው ጊዜ የማይሰጡ አንገብጋቢ መረጃዎች በተለይ ኢትዮጵያውያንን የሚጠቅሙ መረጃዎችን ከወደ አሜሪካ አጠናቅረንላችኋል። አብራችሁን ቆዩ። የመጀመሪያው ክቡራን አድማጭ ተመልካቾቻችን ዲቪ 2027 ሎተሪ በቅርብ መሙላት እንደሚጀመርና ፖርታሉም ክፍት እንደሚሆን ተሰምቷል። ይሁንና ኢትዮጵያውያን ለዚህ አፕሊኬሽን ብሎም መላው ዓለም $1 ክፍያ በአሜሪካ መንግስት ተወስኗል። ለዚህም ኢትዮጵያውያን ዓለም አቀፍ የክፍያ ካርድ የላቸውም። የኢትዮጵያ ባንኮችም ይህንን ሲስተም ሰፖርት አያደርጉም። ለዚህ መፍትሄ የኢትዮ ቴሌኮሙ ቴሌብር እንዲሁም የኢትዮጵያ ንግድ ባንኩ ሲቢ ብር ምን አስቧል ትሰሙታላችሁ። እንዲሁም ኢትዮጵያውያን ይህን እድል ሳይሞክሩ እንዳይቀሩ በዚህ $1 ክፍያ ምክንያት ሌሎች ምን አማራጮች አሉ ለኢትዮጵያውያን የምናደርሰው መረጃ ይሆናል። በድጋሜ አብራችሁን ቆዩ። እንዲሁም ክቡራን አድማጭ ተመልካቾቻችን ከወደ አሜሪካ እጅግ በጣም ደስ የሚል ዜና ለበርካታ ኢትዮጵያውያንና ኤርትራውያን ተሰምቷል። እዚህ አሜሪካን ሀገር ለምትኖሩ ለመላው ኢትዮጵያውያን ብሎም ኤርትራውያን እንኳን ደስ አላችሁ። የአሜሪካው ከፍተኛ ፍርድ ቤት ጆን ማክኔል ፉድ ስታምፕ እንዲተገበር ውሳኔ በፍርድ ቤቱ አሳልፏል። ይህን በርካታ ኢትዮጵያውያን እንዲሁም ኤርትራውያን ጭምር እንደሚያሳትፍና ዝርዝር መረጃውና የአፈጻጸም መመሪያውንም እንዴት ኢትዮጵያውያን እንደሚጠቀሙበትና ከመቼ ጀምሮ ተግባራዊ እንደሚሆን በዜና መረጃችን ሙሉውን ትሰሙታላችሁ። ክቡራን አድማጭ ተመልካቾቻችን በሌላ መረጃ የተከበራችሁ አድማጭ ተመልካቾቻችን በአሜሪካ የሚገኘው ኢትዮ 360 ሚዲያ በእነ ሀብታሙ አያሌው የደረሰበትን ዝርፊያና የኢትዮ 360 ባልደረባ የነበረች ኢየሩሳሌም ተክለ ጻድቅ ኑ በቁሙ ከሞተው ወንድሜ ሀብታሙ አያሌው ልቅሶ ድረሱ ስትል መላው ኢትዮጵያውያንን አነጋግራለች። የእሷን ሙሉ ንግግር ትሰሙታላችሁ። እንዲሁም የዘረፉትን ሙሉ ቪዲዮ የተዘረፈውን የኢትዮ 360 ስቱዲዮ በሙሉ በቪዲዮ እናሳያቸዋለን። የኢትዮ 360 የቦርድ አባላትም ውሳኔ አሳልፈዋል። ያሳለፉት ውሳኔም እንዲሁም የእነ ሀብታሙ አያሌውን ቡድን የሚደግፍ ነው ወይስ የነ ኢየሩስን የሚደግፍ የሚለውን ትሰሙታላችሁ። አንድ ነጭ ጠበቃም ቀጥረዋል። አጠቃላይ ዝርዝር ሁኔታውን የምትሰሙት ይሆናል። ኢትዮጵያውያን መስማት ያለባቸው መረጃ ነው። የተከበራችሁ አድማጭ ተመልካቾቻችን አሁን በዝርዝር ወደምናዳምጣቸው መረጃዎች አልፈናል። የገነባችሁት ስቱዲዮ ነው ቤታችሁ ነው ብለን በ2019 በፈረንጆቹ ማለት ነው ሐምሌ 19 ይሄ ቤት ሲቋቋም ቀኑን አልተሳሳትኩም ማለት ይሄ ቤት ሲቋቋም እዩት ስቱዲዮአችን ይሄ ነው የእናንተ ፍሬ ነው የእናንተ ውጤት ነው እናንተ ባዋጣችሁት ጎፈንድሚ የተቋቋመ ነው ወደ $150,000 አልተሳሳትኩኝ የዛን ጊዜ በጎፈንድሚ የተሰበሰበው ብር ነውና የእናንተ ንብረት ነው የእናንተ ሀብት ነው ብለን እዚህ ጋር ሁሉ እዚህ ጋር ቴክኒሻኖቻችን የሚቀመጡበት ኮምፒውተሮች የነበሩበት እዚህ ጋር ደግሞ ሳተላይቱ በቀጥታ የሚተላለፍበት ኮምፒውተር የነበረበት አጠቃላይ የቴክኒክ ዕቃዎች መሳሪያዎቹ በሙሉ ያሉበት እዚህ አካባቢ ነው እንዳለ ሁሉንም ስናስረዳና ሁሉንም ስናሳይ የነበረበት። ከዛ ውጪ ይሄኛው ደግሞ ዋናው የቀጥታ ስርጭቱ የሚተላለፍ የነበረበት ዋናው ስቱዲዮአችን መሆኑን ይሄን ስቱዲዮ ደግሞ በተደጋጋሚ እንግዲህ ላለፉት 7 ዓመታት የህዝብን እንባ እኛም እያለቀስን እንዴት ነው የህዝብን ሰቆቃ ስናሰማበት የህዝብን ሰቆቃ ድምጽ ስንሆንበት ይኖረው ኢትዮ 360 ነው። ምናልባት ጠረጴዛችን እዚህ ጋር ነበር የሚሆነው የስቱዲዮ ጠረጴዛችን እዚህ ጋር ፊት ለፊት ነበር የሚቀመጠው እዚህ ጋር ካሜራዎቻችን ደግሞ እዚህ ከፊት ለፊት በዚህ አቅጣጫ ነው የሚሆኑት። ይሄ አሁን የምታዩት በሙሉ ግድግዳው በሙሉ ድምጽ በማያሰለ ወይ ደግሞ በድምጽ ማፈኛ ድምጽ ወደ ውጭ እንዳይወጣ በሚያደርግ ወይ ደግሞ የውጭ ድምጽ ወደ ውስጥ እንዳይገባ በሚያደርግ ማፈኛዎች በሙሉ የተሞላ ነበረ። ያ ሁሉ ተወስዷል። እንግዲህ ይሄ ሁሉ ንብረት በሙሉ የተሰራው የኢትዮጵያ ህዝብ ባዋጣው ገንዘብ ነው እንጂ ሀብታሙ አያሌው ኢየሩሳሌም ወይ ልዩ ወይንም ብሩክ ባዋጡት ገንዘብ አይደለም። እንግዲህ ይሄ ቤት ሲሰራበት የነበረውና እዚህ ወንበር ላይ ቁጭ ብለን በተደጋጋሚ ትዝላችሁ እንደሆነ ኢትዮ 360 እኛ ካላጠፋ ነው በስተቀር ማንም አያጠፋውም የሚባል የውሸት ፕሮፓጋንዳ ስንሰማ አብረን ኖረናል። እዚህ ጋር ጠቅላላ ጉባኤ እሱም ባለበት ስብሰባ ጠርተናል። ይሄ ባለበት ውሳኔ ወስነን በምንመጣበት ሁኔታ ውስጥ እያለን ዛሬ የቤቱ ላንድሎርድ ይሄንን ነግሮናል። እንግዲህ ምን እንደተደረገ ስለ እውነት ለመናገር እኔ ባልቃሻነት ነው የምታወቀውና ዛሬ ምናልባት ማልቀስ ካለብኝ ለማንም አይደለም ለሞተው ወንድሜ ነው ማለቅሰው። በቁሙ ለሞተው ወንድሜ ላልቅስ እችላለሁ። እማዝነው ለማንም አይደለም። ሰሞኑን በሚዲያ ቀርቦ ለእናንተ እጃችሁን ባፋችሁም ያስጨን ነገር እናሳያችኋለን ብሏችሁ ነበር አይደል? እናንተም ብቻ ለምኛንም እጃችንን ባፋችን አጽኖናል። ስለ እውነት ነው የምነግራችሁ። ይሄን አይነት ጭካኔ፣ ይሄን አይነት ህገወጥነት፣ ይሄን አይነት ድፍረት በዚህ በምንኖርበት የአሜሪካን ሀገር
እንዲህ አይነት ነገር ይሰራል? እኔ አልገባኝም። ያንን የህጉ ጉዳይ ነው። ህጉ የሚይዘው ነው። ህጉ የሚከታተለው ነው። ህጉ ሁሉ ነገር የሚጨርሰው ይሆናል። እሱ ከህግ በላይ ከሆነ ይህንን ድርጊት የፈጸመው እንግዲህ በድፍረት የምናገረው እዚህ ቤት ውስጥ የነበረው እሱና እሱ ከሴኩሪቲዎቹ ጋር ነው። ያንን ደግሞ የቤቱ ላንድሎርድ በፉቴጁ ካሜራ የተቀረጸበትን ምስል አድርሶናል። እሱ ነው በግልጽ ለህዝብ የምናሳየው ይሆናል። ይህንን ደግሞ የህጉን ተከትለን ጠበቃችን በሚለን መልኩ ጠበቃችን ሂዱ በሚለን መልኩ ህዝብ ማወቅ እስካለበት ድረስ ያለውን ነገር እናሳውቃለን። ኢትዮ ሰገነትን አናውቀውም። የማን ሚዲያ ነው? ማን ነበር የከፈተው? ለምን ነበር የተከፈተው? ኢትዮ 360 አፍሶ ኢትዮ ሰገነትን እውነት መገንባት ኢትዮ ሰገነትን ማንገስ ነው ጀግንነት? አንዳንድ አሉ የሙሉ ጊዜ ገረዶች ሆኑ ግርድና ያምርባችኋል፣ እባካችሁ አታውልቁት፣ እንደው በልካችሁ ነው የተሰፋውና አታውልቁት የተባሉ አሉ። ከወንድም ከሴቶችም እዚኛ ይመስለን የነበረው ድሮ ተቋሙን የሚደግፉ ይመስሉን ነበር። ለካሴ ግለሰብ አምላኪዎች ናቸው። ትልልቅ የምንላቸው ደህና ናቸው የምንላቸው አንዱ በቃ ለነፃነት ታግለን ለአማራው ህዝብ እንታገላለን ይሉ የነበሩ በሙሉ ሰሞኑን የእኛን ስም ነው የሚያነሱት ከሃዲዎች እያሉ። እውነት ክህደት ይሄ ነው? ለኢየሩሳሌም ተክለ ጻድቅ ኢትዮጵያ ቴሌቪዥን ብርቁ አይደለም። ለብሩክ ይባስ ኢትዮጵያ ቴሌቪዥን ብርቁ አይደለም። ለልዩ ጸጋዬ ኢትዮጵያ ቴሌቪዥን ብርቁ አይደለም። እኛንን ከሃዲዎች እኛንን ቢሮ ያፈረስ ነው። ኢየሩሳሌም ከዚህ ቢሮ በህገ ወጥ መንገድ በግፍ ስትባረር እውነት ያነበረ ንግስና። ይሄን የምጠይቃችሁ ለአድርባዮቹ ለሙሉ ጊዜ ገረዶቹ ነው እየጠየቁ ያለሁት። ህሊናችሁን እንድጠይቁ ነው። ኢትዮ 360 የሶስት የአራት ሰዎች የግለሰቦች አይደለም፣ የኢትዮጵያ ህዝብ ንብረት ነው። ይህን ንብረት ነው በዚህ መልኩ አፈራርሶ በዚህ መልኩ ተባባሪዎቹ እዚህ ቤት ውስጥ ባልና ሚስቶች መጥተው ነበረ እናግዛችሁ በሚል ሰበብ ነው የመጡት። የዋና የሌብነት ተባባሪዎች ደግሞ እነሱ ናቸው። ቶርቸሩ እዚህ ቤት ውስጥ የነበረ ቶርቸርን እሱ ለእግዚአብሔር ምትወው ነው። ቀን ሲመጣ ደግሞ በግልጽ የምናገረው ምናልባት ጠረጴዛዬን ወስደውታል። ልዩ ጸጋ ተከታይና ላሳይ። እዚህ ያሉትን ግፎች የተሰሩትን የኢንተርኔቶቹ ገመዶች ሁሉ እንዴት አድርገው ተቆራርጠው እንዲሄዱ እናሳይ። እነዚህ ካቢኔቶች ውስጥ የነበሩ እቃዎች በሙሉ ተወስዷል፣ ተቆልፏል፣ ተወስዷል። እንዳለ የኢትዮ 360 ንብረቶች በሙሉ ፋይሎቹ እዚህ ጋር ጠረጴዛዎች ነበሩ። ኢትዮ 360 ሲመሰረት ጀምሮ የነበርንባቸው ሁላችንም ያለንበት እዚህ ጋር የኔ ጠረጴዛ ነው። ኢትዮ 360 ከተመሰረተ ጀምሮ የተቀመጥኩበት ጠረጴዛ ነው። እንዳለ ንብረቴ ዶክመንቶች ውስጥ ያሉ ሌሎች ንብረቶችም አሉ። ትልልቅ ንብረቶች ዋጋ የሚያወጡ እኔ ሲኤንኤን ብያቸዋለሁ። ነርሲንግ አሲስታንት አሮጌቶችን ጠብቃለሁ። ከነሱ የተሰጡ ስጦታዎች ሁሉ እዛ መሳቢያ ውስጥ አሉ። ከነ ጠረጴዛ ነው የወሰዳቸው ንብረቴን በሙሉ ከላይ ያሉ መድኃኒቶች ምናልባት ቢያመን ቢያተኩሰን ብለን እንዲያውም ሁል ጊዜ እንዳለ ፋርማሲ ሁሉ ከፍተናል። እነሱ ሁሉ ንብረቶችን ወስዷቸው። እነዚህ ሁሉ ንብረቶች ቆሻሻ ነው ጥሎልን ሄደው። ልዩ እዛ ጋ የተረፈው ቅድም ሽመልስም ሲያነሳቸው ነበር። ቆሻሻ ነው፣ ቆሻሻቸው ነው ጥሎ ሄዱት። እዚህ ጋር እንዳለ የኢንተርኔት ገመዶቹን ልዩ እንደው እዚህ ጋር ቀርበሽ ብታሳይልን የመጨረሻ ያለመሰልጠን እኔ እንጃ። እኔ ከኢትዮጵያ ውስጥም እንደዚህ አይነት ኢትዮጵያ ውስጥ ሆነ ኋላ ቀርነን ብለን አናስብም። ይህን ያህል የሰለጠነው ዓለም ውስጥ ሆነ በዚህ ደረጃ ገመድ ቆርጦ መሄድ እኔ ስለ እውነት ለመናገር ህዝብ አይቶ የሚፈርደው ነው። ምናልባት እዚህ ምንጣፍ ላይ ዛሬ ላይ እዚህ ምንጣፍ ላይ ቁጭ ብለሽ ስሪ ብባል እሰራለሁ። ኖቨምበር 6 2025 ከኢትዮ 360 ሚዲያ የቦርድ አባላት የተሰጠ መግለጫ። የተወደዳችሁ ኢትዮጵያውያን፣ ውድ የኢትዮ 360 ሚዲያ ቤተሰቦች በያላችሁበት የከበረ ሰላምታ እናቀርባለን። በተደራጀ ሁኔታ የተቋም ንብረትን የማውደም እና የኃይል እርምጃዎችንም የመውሰድ ሁኔታ ተደጋግሞ የተስተዋለ በመሆኑ ቦርዱ የህዝብና የመንግስት ንብረትን የመጠበቅ ተቀዳሚ ኃላፊነቱን ለመወጣት የተቋሙ ንብረት ሙሉ በሙሉ ሊጠበቅ ወደሚችልበት ስቶር እንዲገባ በማድረግ ህጋዊና ተገቢ እርምጃዎችን እየወሰድን መሆኑን በአክብሮት እየገለጽ የምንችለውን ጥረት ሁሉ በማድረግ
ይህንን የህዝብ ሚዲያ ወደ ቀደመ ተግባር እና ኃላፊነት ለመመለስ ጥረታችን ተጠናክሮ የሚቀጥል መሆኑን ከወዲሁ እናስታውቃለን። ብዙ ልንፈተን እንችላለን። በብርቱ ትግል ህግና ስርዓትን ጠብቀን ሚዲያውን ወደ ቀደመ ክብሩ ለመመለስ በምናደርገው ጥረት ህዝባችን ከጎናችን እንዲቆም ጥሪያችንን እናቀርባለን። የኢትዮ 360 ሚዲያ የቦርድ አባላት። Hello, I'm Michael Forster. I'm an attorney who's been retained by Ethio 360 Media, and we filed a lawsuit against Liu Haliusis for her actions when she used to be head of the company and since then. We filed a complaint on October 28th of 2025 of this year, and we have a hearing on January 30th next year. We're seeking justice against her through the legal system for all the wrongdoing that she's done. So I am the attorney for Ethio 360 Media, and we're going to get justice through the court system. እንግዲህ ክቡራን አድማጭ ተመልካቾቻችን የኢትዮ 360 ነገር እንዳያችሁት እንደሰማችሁት እንደተመለከታችሁት ነው። እርስ በርሳቸው ቋንቋቸው ድብልቅልቅ ብሎባቸው እንደ ባቢሎን ሰዎች ፈርሰዋል። ኢትዮ 360 ከዚህ በኋላ ነፍስ ዘርቶበት ለኢትዮጵያውያን መረጃ ያስተላልፋል ተብሎም አይታሰብም። ከዚህ በፊትም ኢትዮ 360 ሲያስተላልፋቸው የነበሩት መረጃዎች ለኢትዮጵያውያን የማይጠቅሙ ኢትዮጵያውያንን እርስ በርስ የሚያባሉ ግጭት ቀስቃሽ ሀሳቦች እንደነበሩ በርካቶች ያውቁታል። ይሁን እንጂ ሚዲያው ለይቶለት ራሱ በሰራው ራሱ በቆፈረው ጉድጓድ ተቀብሮ ኢትዮ 360 እኛ ካላፈረስነው በቀር ማንም አያፈርሰውም ሲል ነበር ሀብታሙ አያሌው። እንደተናገረውም ኢትዮ 360 በራሱ ፍቃድ ሙሉ በሙሉ አፍርሶታል። ኢትዮ 360 ሀብታሙ አያሌው ካፈረሰ በኋላ እነ ኢየሩሳሌም ተክለጻድቅ እንዲሁም ሌሎችም ከኢትዮ 360 ከነ ሀብታሙ የተገነጠለው ቡድን ማለት ነው ራሱን ችሎ አቅሙን አጠናክሮ ከዚህ በኋላ ኢትዮ 360 ያስቀጥላል ማለት ዘበት ነው። አቅም የላቸውም፣ ችሎታም የላቸውም፣ ሊያስቀጥሉት አይችሉም። ኢትዮ 360 ሙሉ በሙሉ እንደወደመ የኢትዮጵያን ማወቅ ይኖርባቸዋል ማለት ነው። ኢትዮጵያን እርማችሁን አውጡ። ይህ ሚዲያ ከዚህ በኋላ ሰው እንደማይሆንና እስካሁንም ስትረዱትና ሰፖርት ስታደርጉት የነበረው ይህ ሚዲያ አላግባብ መሆኑንና ለኢትዮጵያ ያልቆመ ሚዲያ መሆኑን እርስ በርሳቸው ተስማምተው መቀጠል ያልቻሉ ኢትዮጵያንን የሚያስማማ ሀሳብ ከነዚህ ግለሰቦች ይመነጫል ብላችሁ እንዳታስቡ። ከዚህ በኋላ ኢየሩሳሌም ተክለጻድቅም ከቻለች ኢትዮጵያን እንድትደግፍና ያላት አዝማሚያም እንዲሁም የነርሲንግ አሲስታንስ እንደመሆኗ መጠን የነርሲንግ አሲስታንስ ስራዋን ብትቀጥል ይላሉ በርካቶች። እናንተስ በዚህ ዙሪያ ምን ትላላችሁ? የጋዜጠኝነት ሙያው እንዳልተሳካለትና ከዚህ በፊትም ጋዜጠኛ እንዳልነበረች ሙያዋም ነርሲንግ አሲስታንስ በአሜሪካን ሀገር የነበራት ሙያ መሆኑን በርካቶች ኢትዮጵያውያን አውቀውታል። ከዚህ በኋላ ኢየሩሳሌም ተክለጻድቅ ይህን ሚዲያ ታስቀጥላለች ተብሎም አይታሰብም። ሀብታሙ አያሌውም ከበቂ በላይ ከዘረፈ በኋላ ኢትዮ ሰገነት ሚዲያን አቋቁሞ ቀጥሏል። የኢትዮ 360 ጉዳይ ከዚህ በኋላ ያበቃለት የሞተ መሆኑንና የማይነሳ መሆኑን ኢየሩሳሌምም እንግዲህ እንደሰማችኋት በቁሙ ከሞተው ወንድሜ ሀብታሙ አያሌው ልቅሶ ድረሱ አይነት ነገር ነው ያሰማቸው። የተከበራችሁ አድማጭ ተመልካቾቻችን ባጭሩ የኢትዮ 360 ጉዳይ የተዘጋ አጀንዳ እንደሆነና ከዚህ በኋላ ሰው ሆኖ ነፍስ ዘርቶ እንደማይንቀሳቀስ የተበተነ አቧራ እንደሆነ ነው ክቡራን አድማጭ ተመልካቾቻችን መረዳት የምንችለው። ሌላው መረጃ ክቡራን አድማጭ ተመልካቾቻችን 40 ሚሊዮን ለሚሆኑ እጅ አጠር አሜሪካውያኖችም የዕለት ምግብ ደራሽ ሆኖ እንዲሁም ኑሯቸውን በመርዳት ከፍተኛ አስተዋጽኦ ሲያደርግ የነበረው ፉድ ስታምፕ የሚባለው የአሜሪካው ፕሮግራም በአሜሪካ ሀውት ሃውስ ውስጥ በተፈጠረው አለመግባባት በተለይ በዲሞክራቶችና በሪፐብሊካን መካከል ባለው አለመግባባት ምክንያት እና የሀውት ሃውስ በመዘጋቱ ምክንያት ይህ ፕሮግራም ለአንድ ወር ከ20 ቀን አካባቢ ተዘግቶ ቆይቶ ነበር። ይህ የፉድ ስታምፕ የሚባለው ፕሮግራም በአሜሪካን ሀገር የተለያዩ ምግቦች በተለይ ስጋ እንዲሁም አትክልት፣ ጥራጥሬና የመሳሰሉትን መግዛት የሚያስችል ለአብዛኛዎቹ ነፃ በሚባል ደረጃ የሚሰጥ ካርድ ነው። እንግዲህ ይህ ካርድ በርካቶችን እጅ አጠር የሆኑ ወይም በዝቅተኛ የኑሮ ደረጃ የሚገኙ አሜሪካውያንን ለብዙ ጊዜ ሲጠቅም የነበረ ፕሮግራም መሆኑም ይታወቃል። በእርግጥ ይህ ፕሮግራም 90% የሚሆነውን የሚሸፍነው በትውልድ አሜሪካውያን ለሆኑ ወይም ለአሜሪካን ተወላጆች ሲሆን 10% ደግሞ ከአሜሪካን ውጭ ላሉ ተወላጆችም የሚጠቅም ነበር። 10% ማለት የ40 ሚሊዮንን 10% ስታባዙት ወደ 400 ሺህ አካባቢ ይመስለኛል የሚሆኑ ግለሰቦችን የፉድ ስታምፕ ተጠቃሚ አድርጓል። ከዚህ ውስጥ ታዲያ በርካታ ኢትዮጵያውያንና ኤርትራውያንም የዚህ ፉድ ስታምፕ ተጠቃሚ ሆነዋል። ይህ የፉድ ስታምፕ ፕሮግራም የስደተኛ ካምፕ የሚገኙ 1% እንዲሁም አሜሪካውያን ተወላጅ ባይሆኑም የአሜሪካ ሲቲዝንሺፕ ያላቸውንም ጭምር የሚኖሩትንም ደግሞ ከ5 እስከ 6 10% ድረስ ሰፖርት የሚያደርግ ፕሮግራም ሆኖ ቆይቷል።
ይህ ፕሮግራም በመዘጋቱ በርካታ ኢትዮጵያውያን እንደተጎዱ መረጃዎች ደርሶናል። ይሁን እንጂ ከዛሬዋ ሰዓት ጀምሮ የአሜሪካው ፍርድ ቤት ውሳኔ አሳልፏል። በዚህ ፕሮግራምም በትውልድ ኢትዮጵያውያን ነገር ግን ኑሯችሁን አሜሪካ ያደረጋችሁ የዚህ ፕሮግራም ተጠቃሚ መሆን እንደምትችሉ ነው መረጃዎች እየወጡ የሚገኙት። ይህም ለበርካታ ኢትዮጵያውያን በተለይ መግዛት የሚችሏቸው እንደነ አትክልት፣ ጎመን፣ ፍራፍሬ እንዲሁም ጥራጥሬ የዕለት ምግብ የሚሆኑ ነገሮችን መግዛት ያስችላል። ነገር ግን ይሄ ሲጋራ እንዲሁም ቫይታሚኖችን ሌሎችም የወረቀት እንዲሁም የመሳሰሉ ነገሮችን መግዛት አይችሉም። ከሬስቶራንትም ትኩስ ምግቦችን ለምሳሌ እንደ በርገር አይነት ገዝተው መብላት አይችሉም ነበር። ይሁን እንጂ ያኛውን ፕሮግራም ቢሆን እጅግ በጣም ጠቃሚ ነው። ይሄኛው ፕሮግራም አሁንም የቀጠለ ሲሆን ለኢትዮጵያውያን እጅግ ከፍተኛ ጥቅም ያለው ነው። የተከበራችሁ ተመልካቾቻችን ዲቪ 2027ን ለመሙላት $1 እንደሚያስፈልግ የአሜሪካ መንግስት በአዋጅ አውጥቷል። ይሁን እንጂ ኢትዮጵያውያን ዓለም አቀፍ ትራንዛክሽንን የሚገበይ ወይም ለዓለም አቀፍ ትራንዛክሽን የሚያገለግል የመገበያያ ቪዛ ካርድ የላቸውም። የኢትዮ ቴሌኮም የሚሰጠው ቪዛ ካርድ እና የኢትዮጵያ ንግድ ባንክ የሚሰጠው ሲቢ ብር ቪዛ ካርዶች እነዚህ ዓለም አቀፍ ትራንዛክሽን መፈጸም አይችሉም። ኢትዮ ቴሌኮም በቅርቡ ዓለም አቀፍ ትራንዛክሽን መፈጸም የሚያስችል ቪዛ ካርድ ይፋ አደርጋለሁ ሲል ተደምጧል። ምናልባት ኢትዮ ቴሌኮም በቅርብ ቀን ይህን ችግርም ተረድቶም በርካታ ኢትዮጵያውያን ዲቪ 2027 መሙላት እንደማይችሉ $1 ክፍያ ምክንያትና ዓለም አቀፍ የግብይት ካርድ ባለመኖራቸው ምክንያት ይሄን ተገንዝቦ ኢትዮ ቴሌኮም አፋጣኝ ምላሽ ከሰጠም ወይም ደግሞ የኢትዮጵያ ንግድ ባንክ ሲቢ ብር አፋጣኝ ምላሽ ከሰጠም ይህ ነገር ተግባራዊ ሊሆን ይችላል። ካልሆነ ግን ኢትዮጵያውያን ዲቪ 2027 ላይ መሳተፍ እንደማይችሉ ነው መረጃዎች እየወጡ የሚገኙት። ኢትዮ ቴሌኮም ይህን መተግበር ካልቻለና የኢትዮጵያ ንግድ ባንክም የሲቢ ብር ይህን ማድረግ ካልቻለም እንዲሁም ሌሎች የግል ባንኮችም ይህን ማድረግ ካልቻሉ እንግዲህ ኢትዮጵያውያን ያላቸው አማራጭ ምንድነው ለሚለው አንድና አንድ ትክክለኛው አማራጭ ምንድነው? ከውጭ ሀገር ያሉ ዘመዶቻቸውን መጠቀም ነው። ወይም ደግሞ በጓደኛ በቤተሰብ በአካባቢ ከውጭ ሀገር ዘመድ ያለው ሰውን እንዲከፍልላቸው ማድረግ ብቻ ነው ያላቸው አማራጭ። ይህን አማራጭ ተጠቅመው እንግዲህ ሊሞሉ ይችላሉ። በእርግጥ ዲቪ 2027 የመሙላት ፕሮግራሙ አልተጀመረም፣ ይፋም አልተደረገም። የአሜሪካው የኢሚግሬሽን ጉዳይ መስሪያ ቤትም ይህን ነገር ለአልተወሰነ ጊዜ ተራዝሞ ነበር። ይሁን እንጂ በቅርብ እናስታውቃለን። በቅርብ ዲቪ 2027 መሙላት እንዴት እንደሆነና አጠቃላይ ቀኑንም የሚሞላበትን ቀን ዌብሳይቱን ፖርታሉ ኦፕሬን የሆነበትን ቀን በአጭር ጊዜ እናስታውቃችኋለን ብሎ ዛሬ ፖስት አድርጓል ማለት ነው ማስታወቂያ። ክቡራን አድማጭ ተመልካቾቻችን ይሁን እንጂ እንግዲህ መቼ እንደሚጀመር አልታወቀም። ሲጀመር ምናልባት ቪዛ ካርድ የሌላቸውን ሀገሮች አሜሪካን መንግስት ኮንሲደር ያደርግ ይሆን ወይስ ሁሉም የግድ መክፈል አለባቸው በሚለው ላይ አቋሙን ያስቀጥል ይሆን? ኢትዮጵያውያንስ ለዚህ ምን ምርጫ ይኖራቸዋል የሚለውን ወደፊት የምናየው ይሆናል። ለጊዜው ግን የውጭ ሀገር ዘመድ ያላችሁ በጓደኛም ይሁን ራሳችሁ በቀጥታ ዘመድ ያላችሁ ይሄን አማራጭ ከመጠቀም ውጭ ሌላ አማራጭ እንደሌለ ነው የተከበራችሁ አድማጭ ተመልካቾቻችን መረጃዎች የሚያሳዩትም።